መጨረሻ ላይ የኢትዮጵያ መጽሐፍ ቅዱስ ማህበር ምላሽ ሳይቀር ቀርቦበታል። መጽሐፍ ቅዱስ ምላሽ ሳይቀር ቀርቦበታል። ዮናስ ይሄንን ጉዳይና ግን በእርግጥ እኛ ሳንጠይቅ ሬዲዮ ላይ ፕሮግራም ሳናደርገው በፊት ዮናስ ገና በ80ዎቹ ጀምሮ ጥያቄ እያደረገ ከመጽሐፍ ቅዱስ ማህበር ጋር የትርጉም ስህተት አለ፣ ገላትያ 5:21 ላይ የተጻፈው ቃል ኦርጂ ኮሞይ ሪቬለሪ ነው የሚለው፣ ይሄንን ዘፈን ብሎ መተርጎም ልክ አይደለም። የኢትዮጵያ ሙዚቃም ማነው የኢትዮጵያ አማርኛ ኦሪጂን መተርጎም የሚችል ካልቸራል አቅም የለውም። እኛ ካልቸር ውስጥ ስለሌለ ኦሪጂን አለ። ገላትያ 5:21 ላይ ያለው ቃል ትክክለኛ ቃል አይደለም፣ ያለ ቦታው የገባ ቃል ነው። በዛ የተነሳ ደግሞ የተፈጠረ የካልቸራል ቀውስ አለ። ስለዚህ እሱን እንደገና ልናየው ይገባል ነው አላማ። ዋና አላማው እሱ ነውና መፍትሄው ምንድነው ነው? ዘፈን በአውድ ሊፈታ ይገባዋል። አዎ እንዳገባቡ ማየት ይቻላል። ግን የገላትያ 5:21 የገባው ግን ከመግደል ከምንዝርና ከመጥፎ ነገሮች ጋር ነው አውድ ውስጥ የገባው። ስለዚህ የሚፈታውን በዛ ነው ማለት ነው። ዘፈን ከነዛ እንደ አንዱ ነው። ስለዚህ አግባብ የሆነ ቃል አይደለም እዛ ጋር የተጠቀሙት ነው። ዘፈን ለጽድቅ መንገድ ሊሆን ይችላል። አዎ መልካም መልእክትን ለማስተላለፍ ተማር ልጄ ምንድን ነው እሱ? ኦፍ ኮርስ መሆን ይችላል። ለምንድን ነው የማይሆነው? ለመልካም ነገር ለሶሻል ኢሹ ልክ እንደ ስዕል እንደ ስነ ጽሁፍ ምናምን መሆን ይችላል። እሷ ያነሳችው የዛ የመጥምቁ ዮሐንስ ታሪክ በጣም ኢንትረስቲንግ ነው። መጽሐፊ ውስጥም ሄጄበታለሁኝ በደንብ። ምክንያቱም ብዙ ሰው ምን ይላል? ዘፈን መጨረሻው አንገት ማስቆረጥ ነው ይላል። አይደለም። እንዲሁም ዘፈን አንገት ለማትረፍ ነበር የሄደው፣ ለማስቆረጥ አልነበረም የሄደው። ታሪኩን ካስታወሳችሁት ዘፈነች፣ ደስ አለው። ከዛስ በኋላ የፈለግሽውን ነገር አረግልሻለሁ አላት አይደል? እናትየዋ ግን ምን ብላ መከረቻት? አንገስት እናትየዋ ብትመክራትስ በሌላ እባክሽን ሰው ያስፈትችልኝ የምትለው ስኖረውስ በተገላቢጦሽስ ቢሆን ነበር? ዮሐንስ ፈታ ነበር አይደል? የክፉ ልብ ግን ምን አደረገ? የዮሐንስን አንገት አስመኘ። ዘፈኑ አይደለም። ዘፈኑማ መልካም ነገርን አመጣ። ምን ልስጥሽ አላት። የምትፈልጊውን እስከ መንግስቴ 1/3 ድረስ መውሰድ ትችላለሽ አለች ልጅቷን። ሄዳ እናቷን ምን ልጠይቀው አለች። እናቷ ግን ክፉ ስለነበረች ምን አለች? የዮሐንስን አንገት አለች። አንዳንድ ጊዜ እንዴት ነው ይሄንን እንኳን እንደዚህ አንበበም አንደርስታንድ ማድረግ የሚያቅተን? ዮሐንስ አንገት አስቆረጠ። የዮሐንስ አንገትማ ያስተርፍ ነበር እንጂ ዘፈኑ ሊያስቆርጥ አይደለም፣ ሊያስተርፈው ይችል ነበር። ክፉ ልብ ነው ዮሐንስን አንገት አስቆረጠው። በጣም ግልጽ ነው ታሪኩ እኮ እዛ። ግን አዙረን እናየዋለን አንፎርቹኔትሊ። እና ሙዚቃው ብቻ ግን አይደለም። ወስደህ ዘፈን ብቻ አትበለኝ፣ እሷ ግጥም ኢሮቲክ የሆነ ምናምን ግጥም ገጥማለሁ አለች። የእሷ ግጥም ጭምር ያለ ዜማው እሱም ቫሊድ መሆን አለበት እንደ እግዚአብሔር ቃል። የኔ አርት ላይ ያለኝ አመለካከት እንደዛ ነው። አርትን ፎር አርት ሴክ ብዬ አልቀበልም። አርት has to have a value with the word of God። ያ ምን ያደርገኛል? ሳንሱር ያደርገኛል። ምን ማለት ነው? እሱ ጥላሁን ገሰሰ ቀጠሮ ይከበር ለምን ታረፍዳላችሁ? አበሻ ሁሉ አርፋች ቀጠሮ ምን እንዴት ነው እሱን የምቃወመው? እንዴት ነው ምንድነው አሁን ይሄ ሀገራችን ፖለቲካ ይሄ የብሔር ብሔረሰብ ምናምን ነገር እንትን ስለ ዘር እንደዚህ የሚያወራ እንዴት ነው ልቀበለው የምችለው? እሱ መጥፎ ነው የሚል ዘፈንን እንዴት ነው መጥፎ የምለው? እኔ ዘፈን ነው። ሰውን ግን እኩልኔ አናበላልጥ። እንትን የለም ብሔር የለም ትልቅ ብሔር የለም ትንሽ ብሔር የለም፣ ሁላችን እኩል ነን። እግዚአብሔር አልጠቀሰም ግን በሰውነት በሞራል እንዴት ነው እሱን ዘፈን እኔ ኃጢአት ነው የምለው?